እሁድ ረፋር ላይ ነው የምንገኘው ተመልካቾቻችሁን እሁድን እንዴት የትና ከማን ጋር ያሳለፋችሁ ነው በምን አይነት ሁኔታ ውስጥ እኛ ግን ከአንድ ጠንካራ ጀግና ወጣት ጋር እሁድ ረፋዳችንን ልናሳልፍ ከአዲስ አበባ ወጣ ብለን እዚህ ጣፎ አካባቢ ነው የምንገኘው ይሄ ወጣት እሁዱ እንዴት ያሳልፋል ምን ስራዎች ይሰራል የሚለው ከሱ ጋር አብረን ቆይታ እናደርጋለን ወዳለበት ወደ ውስጥ ይዣችሁ ገባለው ምን አለ ውስጥ አብረን እናያለን እዲድ እንኳን ደህና መጣሽ እህታችን እንኳን ደህና ቆየኸኝ እንዴት ነህ ሰላም ነው እንዴት ነው ወደ ሀሪፍ ነው ስለዚህ ረፋዳችን ካንተ ጋር ልናሳልፍ ነው የመጣ ነው ወደ ውስጥ እንግባ አይደል አዎ ልብስ ልቀያየርና ከዛ በኋላ ስራችን እንገባለን ማለት ነው መቸኛል እሺ ምንድነው ምን ሰራው ይሄንን እንግዲህ እንቆርጠዋለን አሁን ያው ይሄ እስከዛሬ ከምሰራቸው ስራዎች አንዳንዱ በጣም ቀጭኑ ነው ቀጭኑ ማለት ከዚህ ባሳለ በጣም ከዚህ ቢያንስ ይሄን የሚያክል ቆርጥና ሙሉ ጠረጴዛ ማውጣበት ጊዜ ያለ ሙሉ ወንበር ይወጣል የሶፋ ወንበሮች አንዳንዴ እንደኛ ከዚህ እነዛ የሚያማምሩት ዲዛይኖች ከዚህ ውስጥ ነው የሚወጡት ከዚህ ውስጥ ነው የሚወጡት አሁን እንደዚህ ድፍን ሆኖ ይመጣና ተቆራርጦ እዛው ያለ አንዳንዴ ምንም ምስማር ወይ ብሎን ሳይታሰርበት ተፈልፍሎ ራሱን ችሎ ብቻ ወደ ሌላ ነገር ውስጥ ይገባል ማለት ነው ስለዚህ ተመልካቾቻችን ሂደቱን አብረን እንመለከታለን ስለዚህ ዛሬ አጋዥ አለኝ እንዳታስ አቅም ትጥቅ ምናምን ቀደም ብለሽ ብትነግሪ ትጥቅ ይመጣ ነበር ችግር የለውም ስትሰራ ያሉትን ነገሮች አንዳንዱን ያየው ምችሎን አግዛለሁ እስቲ ቺኛውን ለምሳሌ ወይ ጀምሬ ላሳይሹን አላቅም ጀመረ ማሽን አጠቃቀሙ ነው በደም እሺ እዚህ ጋር በደም ባላንስ አርገሽ መያዝ አለብሽ እዚህ ጋር እንዲ ከሆነ እንዲ ሊሰት ሊገባ ሳይምችል ከባድ ነው የብዙ ጊዜ መቁረጥ እንትን ነው ከባድ ስለሆነ ቺኛው ፕሬስ አርገሽ ቺኛውን ጫን ታሪያችን ይዘሽ መሞከር ነው እሺ ያጂ መጀመሪያ ያጂ እርግጠኛ ሆኚ ታዲያ ቀጥ አርገሽ ነው ባላንስ አርገሽ ማውጣት እዚህ ጋር ነው እዚህ ጋር ነው ማለት ልበል የሆነ ምርቃት ያደረግን አይመስልም መጀመሪያ አታስቀምጪው አየር ላይ ነው ካረግሽ በኋላ ቀጥ አርገሽ ታስቀምጪው እስቲ አሁን አስነሽው ቀስ እንደንትን አይቆርጥም በቃ ራሱ ነው የሚቆርጠው ቀስ እንደዚህ ካና ያረ አቁም ረበቃ ምን ነው ጨርሽ አይ አንተ ጨርሽ ወገቤን ማለት ረጅም ሰዓት ጎንበስ ማለት ብዙ ጊዜ አሁን እንደዚህ አጠር ያሉ ስራዎች ሲወጡ እኔም ትንሽ ረዘም ሰለምል እዚህ ጋር በገሽ እርገጭ ወይ ቁጭ በይ ወይ እንደሱ አድርጊ ተደክማል ትንሽ እንጂ ግን ፈጣን ስለሆነ እግርሽን በደንብ እሺ ጨርሽው ነበርኩ አሁን እንዴት እንደሚያምርሽ ጨርሽው ነበር በጣም ነው የሚያምረው እንግዲህ ይሄንን እኔ እኮ በቃ በጠዋቱ ልንፈልጥ ነው እንዴት ነው ነገሩ ምናምን ይያልኩ ነበር የመጣሁት ራሴን ችግር የለም ፈለጣም እንቀጥላለን ከፈለሽ እስቲ አንሹ እሺ አሁን እንግዲህ ምን ያህል ቀጥ አድርጋ ቆርጠዋለሽ ራሱን ችሎ ይቀመጣል አይቀመጥም ነው እንግዲህ ስናየው አንዴ እንደመጀመሪያ ይታያ አቁም እስቲ አይ ይሄዳል አክስራኛለሽ ማለት ነው ካልቆመ እንትን ነው በሂደት እኮ ነው ይለመደው አንዴ ማለት የግድ መቆም አለበት ራሱን ችሎ መቆም ማለት ካልቆመማ በቃ ከባድ ነው የሚሆነው ምንድነው የሚደረገው ድጋሚ ነው የምንቆርጠው ምንድነው የሚደረገው አሁንማ ይሄ ድጋሚ ቆርጥና አከሰርኩ እንዴ አረ ችግር የተለመደ በትክክል ሳልቆርጥ አክሰሬ እንዳያም ብዬ ስለዚህ እንዳለው እቺኛው አንዷን ንቁረጥና ፋይናል ፕሮዳክቱን ደግሞ እናሳያለን ማለት ነው
ስለዚህ አሁን እንጨቱ ምንድነው የምናደርገው ይሄን እንግዲህ ፈልጦና ሙሉ ለሙሉ ተቆርጦ አይወጣም ምክንያቱም ራሱ ላይ ስለሆነ የሚፈለፈለው አንዱን ብቻ እያወጣን ከዛ በኋላ ሌላውን እየቦረቦርን እየሄድን እያለ ይመጣል ማለት ነው ወደ ምን ፈልገው ቅርጽ ነው ይመጣል ማለት ነው እንዲያነ ስራ እንግዲህ መስራት ከባድ ነው ያው የፊልም ህይወት የቅንጡ ነው አሁን እዚህ ጋር መቀናጣትና የለም ማለት ዱቄት ሆነሽ መስራት ነው እንጂ ከፊልም ስራ ወጥቶ ወደዚህ መምጣት አይከብድም እንዴት ወደዚህ መጣ ይከብዳል ግን ይሄንንም ስራ በጣም ወደዋለውና መሰረት መጣል ፈለኩኝ ብዙ ጊዜ እኛ ሀገር ይሄ ስራ አልተለመደም ስላልተለመደ ያለው ነገር ምንድነው ወደዚህ ሀገር እንዴት ይመጣል የሚለው ነገር ያሳስበኝ ነበር ሳይው ማለት ይሄ በቃ የሆነ ብቻ እንደዚህ አርቶች ይመቹኛል ፊልም ህይወትን ደግሞ የመስራት አላማ አለኝ ፍላጎት አለኝ ነገሮች እስኪስተካከሉ መጀመሪያ ይሄን አስቀድሜ ወደዛ መቅጠል ቀጥል ጥሩ ነው ብዬ አስባለሁ እንደዚህ አይነት ነገሮችን ለመስራት የሆነ የአርት ትንሽም ቢሆን እውቀት ይፈልጋል ዝም ብሎ ብድግ ብሎ የሚሰራ ነገር አይመስለኝም ምክንያቱም እንደምናየው አንድ ወጥ ነው ስለዚህ ይሄንን ወጥ ደግሞ ወደ ተለየ ቅርጽ መስጠት መቻል የራሱ ጥበብ ይፈልጋል ያው ሰዓሊም እንደሆነ ይመጣል ወደዚህ ስገባ መጀመሪያ ምሰራውን ስራ ስዕል ከምስለው አቋያ ነው ማስበበት ምን አይነት ቅርጽ ለፈል ምንድነው መልእክት ምሰራው ዝም ብሎ ጌጥ ብቻ ሳይሆን ምንን ያሳየኛል ነው ስሰራ አንዳንዴ ተስፋ ላይ ነው አብዛኛው ስራዎች የምሰራቸውና ስለዚህ አንተ ፊልም አለ ከዛ ደግሞ ስዕል አለ ከዛ ወደዚህ መተናል ስለዚህ ያ ሁሉ ጥምረት ነው እዚህ ውስጥ የምናየው ማለት ነው ይሄው እንግዲህ ይሄው አንቺን አቆሜ ይሄው እዚህ እሷን አቆሜ ነው እንግዲህ ይሰራ እንዴ ሰራ እንደማትሉኝ ተስፋ አደርጋለሁ ቅድም ያንን አንድ ወጥ የሆነ ግንድ አይታችሁታል በጣም አድካሚ ነው ያን ሁሉን ማሳየት ያው ጊዜ ስለማይበቃን ነው ቶሎ ፈጠን አድርገን እዚህ ላይ የደረስነው በጣም ነው የሚያምረው ከዛ እንግዲህ ወደዚህ መምጣት በጣም ከባድ ነው ምንድነው የምትለን ነገር የሆነ ትርጉም ያለው ይመስል እንግዲህ ይሄ ስለ ህይወት ነው የሰራውትና የሰው ልጅ ከመነሻው ጀምሮ እስከ መድረሻው ያለውን መንገድ ነው ካንተ ጋር ትርጉም አለው የሁላችንም ህይወት ነው እንጂ ለብቻ ሳይሆን አሁን የጋራ አርት እኮ ደስ የሚለው የጋራ ነው የሚደረገው የብቻ አይደለምና የትኛውም ሰክሰስፉል የሆነ ሰው ወይ ደግሞ ገና ጀማሪ ሆኖ መከራ ውስጥ ያለ ሰው የሰው ልጅ ይወለዳል ያድጋል ምናምን ፋይናሊ እዚህ አምፖል ላይ ያለ ብርሃኑ ያው ዘላለማዊነትን ነው የሚጠቅስልኝ ከዛ አንፃር ይላል ሰኬት ላይም ስትወኝ ምቾትን ይገልጻል ማለት ነው እዚህ ላይ ደግሞ መብራቱ ሲኖር እንዴት ሊያምር እንደሚችል እስቲ አሁን ምንድነው የምናደርገው እንግዲህ አሁን ወደ ፊኒሺንግ ስራ ስንገባ ህይወት መስጠት አለብን ማለት ነው እንጨቱ ላይ የበለጠ ህይወት መስጠት የሚባል ነገር አለ ስለዚህ አሁን እጅግ በጣም ከባድ ነው ፈታኝ ነው ነገሮች ላይ ምንም ቀላል የሚባል ነገር ስራ የለውም የመቆረጡ የመፈልፈሉ ነገር አለ አሁን መብራት ደግሞ ስናስገባ ገመድ ማስገባት ሮስ ከባድ ነው እስቲ ገመድ የማስገባቱ ስራ ደግሞ ምናልባት ታግዥኛለሽ ተስፋ አደርጋለሁ አግዛለሁ ችግር የለም እስቲ ያስገቢ ቤት እዚህ ተቦረቦሩት ማስገባ ከዚህ ነው የሚጀምረው ከዚህ ከየት ነው የሚጀምረው እስቲ አሁን መጀመሪያ የጭንቅላት ስራ አይደል መቼም ስራው ከየት ነው መጀመሪያ የሚጀምረው ይሄ ተንጠልጣይ አምፖል ነው ግን ስለዚህ ከዚህ ነው እንግዲህ አንቺ እንደወደድሽ ጀምሪውና ትንሽ ላስነካትና እኔ እቀጥልበታለሁ ተመልካቾች እንግዲህ ያያያችሁ ነው እንዴማ ከዛ ይሄን ወዴት እንደመከተው እናያለን አይታችኋል መጀመሪያ ሳቢው ከማስገባትሽ ሳቢ ሂሳብ ሊሆንብኝ ነው እንዴ ሳቢ በጣም ሳቢ ይሄማ ያቀተኝም ዛሬ እዚሁ እንውላታለን እንጂ አያችኋል አምፖል ወደ ላይ ሊሆን አይችልም አምፖሉ ምን ያለበት እና እስከ መጨረሻው ሳቢ የምትለኝ ለፈትኔ ነው እንጂ እንግዲህ ከዝራ አስገብሽ
ስለዚህ ይሄን ይመስላል ከዛ ያለን ወዴት እንሄዳለን አምፖላችንን እናረጋለን ማብራ ማጥፊያ ይሰራልታል ማለት ነው አሁን ምንድነው ሶኬት እናዘጋጅለትና እሱን እናስገባለን ብዙ ጊዜ እነዚህ ኤልኢዲ ላይቶች የዲኮሬሽን ስራ ለውበት የሚመከሩ ናቸው ቆጣቢ ናቸው ኃይል ቆጣቢ ናቸው አይቆጥም የተለየም ነው አይደል የተለዩ ናቸው ዋጋቸውም ትንሽ ከፍ ያለ ነው ግን በጣም ያምራሉ ሲታዩ ሸፍኛው ነው እንግዲህ ያበሩት በጣም ነው የሚያምረው ላይቱ በራሱ የተለየ መሆኑ ሌላ ውበት ነው የሰጠውና በጣም ነው የሚያምረው ቤት ውስጥ ሲሆን የሆነ ቦታ ላይ ስናስቀምጠው ደግሞ የበለጠ ነው የሚያምረው ውበቱ የሚወጣው ስቶር ውስጥ ስለሆነ ነው በጣም ቆንጆ ስራ ነው የሰራ ነው ስለዚህ እነዚህን የመሰሉ ደግሞ ሌሎች ብዙ ላይቶች አሉን አይደለ እዚህ እንግዲህ ወርክሾፕ ውስጥ ነው ያለነው ይሄን የመሰለ ነገር ሰርተናል ቀጣይ ደግሞ በስፋት ወደምናገኝበት ወደሚሸጡበት ቦታ እንሄዳለን ነው ወይኔ በጣም ነው የሚያማምሩት ማለት መሸጫ ሱቅ ሳይሆን የስዕል ማሳያ ጋለሪ ውስጥ ያለን ነው የሚመስለው ይሄ በራሱ ሌላ ድምቀት ነው ስዕሎቹ በጣም ነው የሚያምሩት እንግዲህ ዛ ካየናቸው በተለየ እዚህ እንደምታዩት ጠረጴዛዎችም አሉ መቀመጫዎችም አሉ እኔ በጣም የተደመምኩት በጣም ነው የሚያምረው እኔ ምን ተሰማኝ መሰለ ምናልባት እታች ቢሆን ወይም ደግሞ ይሄ ሰዎች የሚበዙባቸው አካባቢ የሚጎበኙባቸው አሁን ደግሞ ከተማችን ላይ ብዙ ቦታዎች እየተሰሩ አይደለ እዛ አካባቢ ቢሆን የበለጠ የመታየት እድል አለው ሰዎችም የማየት እድል ይኖራቸዋል ብዬ አስባለሁ ምክንያቱም አሁን 3ኛ ፎቅ ላይ ነው ያለነው አካባቢውም ላይ በብዛት እንደማይው ደግሞ የሀገር ባህል ልብሶች ምናምን መሸጫ ቦታ ነው ያለነውና ሰዎች ጋር ተደራሽ ለመሆን ትንሽ ያዝ የሚያደርግ ይመስለኛል እንግዲህ እስቲ ምናልባት ያው እንዳልሹም እኔ አሁን ይሄ 3ኛ ፎቅ ላይ ሞል ላይ ነው ያለውትና ሀገራችን አሁን በተለያየ ምክንያት ከተማውን በለማሽ ቁጥር ቅድም እንዳልኩት ሁሉ ጎብኚዎች ይገባሉ ሰዎች በረፍት ጊዜያቸው ማየት ይፈልጋሉና ከግዢ ባሻገር ላይን እንኳን አይተው የሚጎበኙት ወደ ቤታቸው ወደ ቢሮአቸው ሬስቶራንት ካፌ ለስፓዎች ምናምን ቢሆን ነውና እነዚህ የማይሰለቹ ከተፈጥሮ እንጨት የተዘጋጁ ስራዎችን ለማሳየት የተሻለ ቦታ ይፈልጋል የተሻለ ቦታ ባገኝ በሰፊው ብሰራና እኔም ብቻ ሳይሆን ሌሎችንም እህት ወንድሞችን ጨምሬ ይሄ ስራው ዘርፉ ሰፊ ሆኖ አንድም እንደ ጉብኝት ይሆናል ከዚህ የተሻለ ደግሞ ከሀገር ጋር ከባህል ጋር የተገናኙ ቅርጻ ቅርጾች መልእክት ያላቸው ሀሳቦች ላይ በደንብ መስራት ፈልጋለሁና እንግዲህ እግዚአብሔር ከፈቀደ አዲስ ነገር እናገኝ ይሆናል ብዬ አስባለሁ መጨረሻ ላይ ደግሞ በዚህ መልኩ ወጥተው ሲታዩ በጣም ያምራሉ ሁላችንም ደግሞ የልፋታችን ውጤት ማየት እንፈልጋለን እናቋለን ኑሮን ህይወትን እናቃለን ደግሞ የሰራነው ነገር ደግሞ ሰዎች ወደው ሲገዙልን የበለጠ እርካታው እሱ ጋር ነው ብዬ አስባለሁና እናንተም እንግዲህ እዚህ የመጣችሁ ማየት መግዛት እሱንም ማበረታታት ትችላላችሁ በጣም ነው የምትወዱት